በጣም እንግዲህ በሚገርም ሁኔታ ደስም በሚል ሁኔታ ሪችና ሄኖክ ታረቁ። በጣም ደስ ይላል። ምክንያቱም የሪች ጓደኛ እውነትም ጓደኛ ትክክለኛ ጓደኛ ሁላችንም እንግዲህ እንደሱ አይነት ጓደኛ ይስጠን። ማነው በጣም በጣም ደስ ይላል። ሪችና ሄኖክ አሁን ላይ ታርቀዋል። እናም እንግዲህ መዲ ማለት ነው ብዙ ጊዜ ብደውልላትም አላነሳም ያለች ቢሆንም እሷ ግን ፈርታና በጣም ሀሳብ በዝቶባት ነው ማለት ነው። ምክንያቱም ምን ብዬ እነግራታለሁኝ ያለቿ ሪች አሁን ላይ ግን ጓደኛዋ ለሄኖክ ደውላ ላገኘ እፈልጋለሁ አንገብጋቢ ጉዳይ ነው ብላው እንግዲህ አንድ ቦታ ቀጥራው እያንዳንዱ ነገር ነገረችው። ግን ደግሞ ምስኪኑ ሄኖክ ማለት ነው ለቲና ሁሉም ነገር ነግሯት ነበረ። የሪች ጓደኛ ደውላልኛለች፣ አንገብጋቢ ነገር አለ እናም ፈልጌሃለው በሪች ጉዳይ ነውም ብላኛለች ብሎ እያንዳንዱ ነገር ዘርዝሮ ነግሯታል። ምስኪኑን ሄኖክ አሁን ላይ ያንን ሁሉ ከነገራት በኋላ ጓደኛዋንም እሷንም እዛው አጥፏት በማለት ትናገራለች። እናም እንግዲህ ሁለታቸውን የሚገል ሰው ከላከች በኋላ ሄኖክ ጋር ትደውላለች። ኢልሄንዬ አመጣም እንዴ በማለት በምጠይቀው ጊዜ ቆይ እመጣለሁኝ ብሏት፣ እሷ ግን የምትፈልገውን ነገር አዛ ምግብ ቤት ቁጭ ብላ ትጠብቀዋለች። ሄኖክ ግን ከሪች ጓደኛ ጋር እያወራ ነበረ። በጣም በሚያሳዝን ሁኔታ ቲና ማለት ነው ሰው ልካ ልታስገድላት ትሞክራለች። እናም እንግዲህ ያን የተላከው እንግዲህ አፋኝ ማለት ነው እፍና አድርጎ ሊገላት ሲሆን ራሷን ተከላክላለች። ጎበዟ ሪች ማለት ነው የያዘውን ስለት ወደዛ ወርውራ ራሷን ልትከላከል ሞክራለች። እናም እንግዲህ እያንዳንዱ ነገር ከነገረችው በኋላ ሁሉም ነገር ታውቃለች ማለት ነው ሪች ቲና በማለት ትጠይቀዋለች። አዎ ነግሬያታለሁ። እኔ እንደሆንኩኝም ነግረሃታል? አዎ ሁሉም ነገር ነግሬያታለሁ። ባለ ጊዜ ነበር። እንደዚህማ ከሆነ ሪች አደጋ ላይ ናት፣ ቶሎ በል እንድረስላት በማለት ሁለታቸውም ተራሩጠው ወደ ቤት ይገባሉ። ወደ ቤት በሚመጡ ጊዜ ሪች ራሷን መተንፈስ አቅቷት ተዝለፍልፋ ወድቃ ያገኟታል። እናም እንግዲህ በጣም በሚያሳዝን ሁኔታ ሪች ማለት ነው አንገቷ እየያዘች መተንፈስ አቅቷት ማለት ነው ትተነፋፍሳለች። እናም ሲያዩት በጣም ደነገጡ። እናም አሁን የሄደው ሰውዬ ነው ማለት ነው ብሎ ሊከተለው ቢሞክርም ሄኖክ እባክን እንዳትሄድ ትለዋለች ሪች። የሪች ጓደኛም ማለት ነው አሁን መሄድ የለብም ኦሬዲ እሷ ታርፋለች ደህና ናት በማለትም ትነግረዋለች። እናም እንግዲህ እሱ ሁለታቸውም ያልገባቸው ነገር ቢኖር ግን ቲና ጓደኛ መስላ አሁን ላይ በጣም የሪች ጠላት እና እንዲሁም ደግሞ ሁለታቸውም ልታስገድል ትሞክራለች። የሪች ጓደኛና ነባ ማለት ነው ትልቅ ግንኙነት አላቸው። ግን ደግሞ ይሄንን ነገር ደግሞ በፍጹም ቲና አታውቅም። እና አሁን ቲና ሁለት ያጣውና ነባንም ማታ ሄኖክም ማታ ብቻዋ ትገኛለች። እናም እንግዲህ ምንም አማራጭ ስለሌላት እነ ሄኖክ ጋር ሄዳ ከሄኖክ እናት ጋር ማለት ነው ማቃጠሯን ቀጥላለች። ሰላም ሰላም! ውድና የተከበራችሁ የአይኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። እንግዲህ በጣም በሚያሳዝን ሁኔታ ማለት ነው ሪች ተገላ ነበረ። ግን ደግሞ ሄኖክና ሪች መታረቃቸው በጣም ደስ ይላል። በሌላኛው በኩል ደግሞ መዲ ገፍትሯት የገባው የመዲ ጓደኛ ማለት ነው ከቤት አልወጣም ብሎ ቁጭ ባለበት ኩሽና ላይ ደብቀው ሳለ ማለት ነው ሲርበተበት የሄኖክ እናት ትደርስበታለች። እናም እንግዲህ ከዚህ ቤት ጎረምሳሽ ናስወጭልኝ፣ እምቢ ካልሽ ለፖሊስ ነው የምደውለው ባለች ጊዜ ነበረ ማለት ነው። እትዬ በጣም ይቅርታ አርጉልኝ፣ ፖሊስ ጋር ይደውሉ፣ የሚሉትን ነገር ሁሉ አደርጋለሁ፣ በጣም ይቅርታ አርጉልኝ በማለት የተማጸነቻት። እናም እንግዲህ ተማጽናት እንግዲህ
ከቤት ከወጣ በኋላ ሪችና ሄኖክ ወደ ቤት ይገባሉ። በሚገቡበት ሰዓት ያዩትን ነገር ማየትና ማመን በጣም ተሳናቸው። ምክንያቱም በጣም በሚያሳዝን ሁኔታ ማለት ነው። በጣም በሚያሳዝን ሁኔታ የሄኖክ እናት ከቲና ጋር አንድ ላይ ቁጭ ብለው ይገኛሉ። ሁለታቸው አንድ ላይ ሲያዩዋቸው በጣም ተናደዱ፣ በጣምም ተበሳጩ። ልጄ ምን ሆነክ ነው እችን ኬሲ ሴትዮ ድጋሚ ወደ ቤቴ ይዘህብኝ የመጣው ብለው ተናደዱና ስለ እሷ መጥፎ ነገር ግን ሲያወሩ ሄኖክ በጣም ራሱን መቆጣጠር አቃተው። መዲ እንኳን ደህና መጣሽ እትዬ ብላ አቅፋ ሳመቻትና ግን ደግሞ እናትየው ስታይ በጣም ደነገጠች። ቲና ደግሞ ምንም እንዳልሰራና እንደ ንጹህ ሴት ምንም ነገር እንዳላደረገ ሰው ከሄኖክ እናት ኋላ ሆና ማቃጠሯን ቀጥላለች። ግን ደግሞ ሄኖክ ሁሉም ነገር አውቋል። ሁሉም ነገር ማወቋ ለሪች በጣም አሪፍ ነው። ምክንያቱም አሁን ወጥመድ ውስጥ እንዳይወድቁ ያደርገዋል። እዚች ጋር በጣም ስህተት የፈጠረችው ማለት ነው ሪች ናት። ምክንያቱም እያንዳንዱ ነገሯ ከመጀመሪያው ጀምሮ ብትነግረው ኑሮ ይሄ ሁሉ ግንኙነት ተፈጥሮ ማነው ይሄ ሁሉ መተሳሰርን አፈጥረው ይሄን ያክል አይጎዷትም ነበረ። የጎዷት እንግዲህ በራሷ እጅ መሆኑን በጣም ያሳዝናል። እናም እንግዲህ የሄኖክ እናት ቲና ለሄኖክ ልትድረው ትፈልጋለች። እንግዲህ ቲናም ስለምትወደው የሄኖክ እናት በተናገሩት ነገር ይስማማሉ። እናም እንግዲህ አንዴ የቤት ሰራተኛዋን አንዴ ደግሞ ቲናን ልጄና ግቢ በማለት የጋብቻ ጥያቄ ያቀርባሉ። ምስኪኗ የሄኖክ እናት ማለት ነው የቲና ተንኮል ያልገባትና የቲናን ድራማ በፍጹም አልገባቸውም። እሳቸውንም እንግዲህ ትንሽ ቆይታ ከቤት እንደምታስወጣቸው በፍጹም አልገባቸውም። እናም እንግዲህ ይኸው እንደምታዩት መጨረሻ ላይ አሁን ላይ ሊገላት ማነው ትንቅንቅ ተያይዘው ይገኛሉ። በጣም ያሳዝናል። ምክንያቱም ሰው እንዴት በዚህ ልክ አይኑን አሽቶ በጨዋ አጥቦ አይኑን ወደ ራሱ ችግር ይመጣል? በጣም ያሳዝናል። እናም እንግዲህ ይኸው እንቃርጓት ማለት ነው። እናትየው እባክህ ልጄ ልቀቃት፣ እባክህ ልቀቃት ትሞትብሃለች እያለች ማለት ታስለቅቅ ትሞክራለች። ሪች ግን ምንም አላለችም። ኦልሬዲ ቤቷ ላይ እንግዲህ እሷ ልትቀየር እየሞከረች በፍጹም ሄኖክ አይሰማሽም እኔን ነው የሚሰማው እያለቻት ስለቀጠለች ማነው አሁን ላይ አፏን በእጇን ፍን አድርጋ ማነው ጸጥ ማለቷን እንቃጥላለች። መዲም ደንግጣለች። መዲም ግን ባይዞይ ሁሉም ነገር ታውቃለች። ከዚህ በፊት ያሴሩትን ሴራ አግተዋትን ብዙ ነገር አድርገዋታል። ግን ደግሞ ሪች በፍጹም አትሰማሽም አትድከሚ ብላታለች ብዙ ጊዜ። ሪች ከብዙ ጊዜ በኋላ የነቃች ቢሆንም ከብዙ ጊዜ በኋላ እውነቱን ያወቀች ቢሆንም አሁን ላይ ግን ሁሉም ነገር ግልጽ ሆኗል። እናም እንግዲህ አሁን እንደዚህ አንቋት አልቋል ድራማውን። ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ለቻናል አዲስ የሆናችሁ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ